እና ዳኒ ያው መልካም እድል ብለናል። ያው አውቆ የተኛን ቢቀሰቅሱት አይሰማም ነገር ነው። ብዙንሽ ወንድምሽ ግን ደግሞ አይ እድሉን እንሞክረው። ግን እንዴት ነው እድሉን የምትሞክሩት? አሁን የሆነ እድል አግኝታችሁ ነበር፣ የሆነች አጋጣሚም አግኝታችሁ አብርሽን አግኝታችሁት ነበረ። ይዛችሁት ብትሄዱ ራሱ ቪዲዮ ደስ ይል ነበር። አብርሻን አሁን እናንተ አብርሽን ጥላችሁ ሄዳችኋል፣ ደግሞ ቪዲዮ ለቃችኋል። ከዛ ደግሞ አብርሽ አንቺ ጋር አስፈቅዶ ሩታን እንዲመጣ እየነገራችሁት ነበረ። እሱም ያው ተስማምቷል። እኔ ጋና እህቴ ጋ ነው የሚሄደው ብለ ነግራቸውና እያልች ነው። እውነታውን አንቺ ጋ ሲሄድ ያለ ፍሬም ያለ ሩታ እንተ ምናልባት ሩታ አንቺ ጋር ላትመጣ ትችላለች። ግን ያለ ፍሬም አሁን አንቺ ጋር ሊሄድ ነው ቢል ሩታ ብቻውን አብርሽን የምትለቀ ይመስልሻል? ኤፊስ አብርሽን ዝም ብሎ የሚለቀው ይመስልሻል? ነው ከኤፍሬም ጋናና ትንሽ ነገር ይፈጠርና እናስቀጥለው። ይህን ነገር ነው የእናንተ ነገር እንጂ እኔ አሁን ሳያችሁ የእውነት እንግዲህ መልካም እድል ያልኳቸው እውነት ከተሳካላችሁ ብዬ ነው። የመጀመሪያ ቪዲዮ በነገራችን ላይ አምልጧቸዋል፣ እድሉ አመልጧቸዋል፣ ዳኒና ቡዜ ማለት ነው። እና አሁን በዚህ አጋጣሚ አብርሽን ታዲያ እንዴት አገኙት ምናምን ልትሉ ትችላላችሁ። ቪዲዮን አይታችኋል፣ ተመልክታችኋል። አብርሽን እንግዲህ አንድ መናፈሻ ውስጥ እየተናፈሰ ብቻውን ቁጭ ብሎ በቦዲ ምናምን፣ ኤፊና ሩታ ደግሞ እንመጣለን እዚህ ጋር ጠብቀን ነገር አስባችሁታል። እዚህ ጋር ጠብቀን ብለው እንግዲህ ኤፊና ሩታ የሆነ ቦታ ሄዷል ብለው ነው ብቻውን ያገኙት። ከዛ ዳኒ ደግሞ ከአብርሽ ጋር የሚከታተለው ሰው እንዳስቀመጠ ነው። በነገራችን ላይ መረጃውን እኮ ሰጥታችኋታል ለሩታ አሁን ባሏን ብቻውን የትም ቦታ መናፈሻም በሉት መዝናኛም በሉት ሆቴልም በሉት የሄደችበት ሁሉ ብቻውን ጥላ እንዳትሄድ መረጃ ዳኒ ያቀብልሃታል። ይሄ ውስጥ ለውስጥ የተደበቀ ውስጥ ለውስጥ የሚያልቅ ነገር ነው ብላችሁ ተመልካችን ለማሳመን አትጠሩ። ምክንያቱም አሁን አንተ ከአብርሽ ዙሪያ ሰው እንዳስቀመጥክ ተናግራል። ሩታ ደግሞ ችን ቪዲዮ ታለች። መቼም ቪዲዮ አልተለቀቀም አትልም አይደል ዳኒ? ዋለ 3-4 ቪዲዮ ከለቀቃችሁ በኋላ ነው ወደኛ የምታደርሱን። እኔ አልገባኝም። ስለዛ እንግዲህ ዛሬ እየተስማሙበት ዋናው ነገር ምንድን ነው? አብርሽ እንግዲህ በራሱ የተናገረውን ነገር ሰምቻለሁ። አብርሽ አንዱን ያዝ እንጂ አሁን ደግሞ ምን አለ? ቡዜ እስቲ ወንድሜ አንድ ጥያቄ ልጠይቅ ብላ አብርሽን ጠየቀችው። እሱም የጠየቀችው ጥያቄ እውነት ራስን እየተናገርክ ያለህ ወይ ወንስ እነሱ ይሄን አድርግ ይሄን በላቸው ሲሉ ነው የምትለን አይደል ስትለው አዎ አለ። እነሱ የሚሉኝን ነው መላችሁ አለ። ግን አሁን እኔ ጤነኛ ነኝ ከእናንተ ጋር ለምንድን ነው የሚሄደው ሲለው አይ እንዲህ አይነት ቦታ እንወስዳለን፣ አንተ ድሮ እንደዚህ ነበርክ። ዳኒም ደግሞ የቲክቶክ ቪዲዮዎችን አውጥቶ አንተ እኮ በፊት ከልጅ ጋር እንዲህ የምትዝናና ይሄ ሄርሜላንስ ለምን አላሳየውም ዳኒ? ሄርሜላንም ብታሳየው ጥሩ ነበረ እንዴ። ሄርሜላ ድሮ ፍቅረኛ የነበረች እንዲህ ብሎ እንዲባንን አሪፍ ነበረ። ያው ረስቷል ብላችሁ ስለሆነ ቪዲዮዎችን የምታሳዩት ብዬ እኮ ነው። እንደዚህ ነበር አንተ ከልጅ ጋር ትወጣለህ፣ ትዝናናለህ፣ ፈታ ትላለህ፣ ትጨፍራለህ፣ እንደ ልብ እንዲህ ነበር። በራስ የምትወስን ሰው ነበር። ይህን በል ይሄን አደርግ ሲሉ የምትናገር የምታደርግ ሰው አልነበርክም። እንደዚህ አይነት ወንድ አልነበርክም። እንደዚህ አይነት አብርሽ አልነበርክም በማለት እንግዲህ ዳኒም ምስክር የሚመስል የቲክቶክ ቪዲዮዎቹን እያሳየውና እንግዲህ ከቪዲዮ ላይ አብርሽም በጣም ቆይቷል። በነገራችን ላይ አብርሽ ብቻ ሳይሆን ውሽሚትም ቲክቶክ ላይ ጠፍታለች ሄርሜላም። እና እውነትም ሄርሜላ ታይቶች ነው እንደ ቅድም ተስፋ አልቆርጥም ያልሽው? አሁን እኮ ጠረጠርኩኝና እንግዲህ ቪዲዮም እያሳዩት ነበረ። እና አብርሽ እንግዲህ ተስማምቷል። ግን እርግጠኛው የምነግራችሁ ነገር ምንድን ነው? ምናልሽ ምትክትላላችሁ ወን ከኤፍሬም ጋር ነው ቡዜ ጋር የሚሄደው ወን ከሩታ ጋር ነው። ከሁለት አንዳቸው ጋር ነው ቡዜ ጋር የሚሄደው። ምክንያቱም ቪዲዮን ካዩና ከሱ ዙሪያ ሰው እያስቀመጡ የሚከታተለው ሰው ካሉ እንደዚህም ብቻውን ጥለውት አይሄዱም። አንደኛ፣ ሁለተኛ ደግሞ ነገ እንዲመጣ ያውም ደግሞ እነሱን አስፈቅዶ አይገርምም? ማይመስል ነገር እነሱን አስፈቅዶ ነው ቡዜ አብርሽ ቤቷ እንዲመጣ የጋበዘችው። አብርሽ ብቻውን ያውም ኤፍሬምን ታውቃላችሁ። ኤፍሬም አሁን ብቻውን ትቶ ቡዜ ጋር ሂድ ብሎ የሚለቀው ይመስላታል። እሷ ራሱ ማይመስል ማለት ነው። እና ባይሆን ለቪዲዮም ድምቀት ለቪዲዮም ጥሩ የሚሆነው መጀመሪያ እንዳገኛችሁት እንደምንም አድርጋችሁ አሳምናችሁት ይዛችሁት ሄዳችሁ ቢሆን አዎ፣ ካላይ እስከታቻውን ሳያቸው ዳኒ ይችላል፣ በጣም ይችላል። ዳኒ ጀግና ነው፣ ዳኒ የዋ ነው። ይሸለም የምትሉ ሁሉ አላችሁ። ይሸለም አጠራቅማችሁ እንትን ብላችሁ ሸልሙታ።
ማዋጣት ትችሉበታል እንዴ? አዋጡና ሸልሞት። እንግዲህ ዳኒ አብርሽን ከገባበት ወጥመድ ከተጫነበት ቀንበር የመጀመሪያውኑ ነፃ ያወጣ ጀግና ብላችሁ ለምን አሸንፉትም ታዲያ? እናንተ ይሸለም እያላችኋል። እናንተ ምን ማታደርጉት ነገር ለእናንተ ምን ይሳናችኋል? ቅመሞች ለእናንተ ምንም ይሳናችሁ ነገር የለም። ማለት ታደርጋላችሁ። እናቴና እንግዲህ ነፃ ሲያወጣ ያኔ ሸልሙት ማለት ነው። እና እንግዲህ እህትም እንደምንም ብላ አብርሽን አሳምናው ሄዳለች። እነሱም በመሀል እየደወሉበት ነበረ። በዛ መሀልም ግን አብርሽ ስልኩን ከማንሳትም አልተቆጠበም፣ ያለበትን ተናገረ። እና እኔ ግን እንደሚመስለኝ ከሆነ ማለት ነው ወዲያውኑ ምናልባት ኤፊና ሩታ ዞር ብለው ከዛ ቡዜ መጀመሪያ እንደሌለች በቃ እነዚህ ታሪክ ውስጥ አሁን መግባት አልፈለግኩም። ሌላ ጊዜ ብገባ ደስ ይለኛል። እና አብርሽ ደግሞ ሌላ እንቆቅልሽ ነው ወይም ደግሞ ሌላ ማይፈታ እንቆቅልሽ ይዞብን ሊመጣል ይችላል። የኔ ሀሳብ ነው ቤተሰቦች፣ ምኞት ሳይሆን ሀሳብ ነው። እሱም ደግሞ እንግዲህ እንደሚሉት አሁን ብዙም የሆነ ምንድነው ሳይካስትሪስት ጋር ምናምን ይሄ እንደዚ አይነት ቦታ ላይ ሕክምና ልውሰድ እያለችው ነው። የእውነት አብርሽ ነገ ቡዜ ቤት ብቻውን ሄዳል ብላችሁ ታስባላችሁ? እዶቼ አይሄድም። ኬፊ ጋር ወን ከሩታ ጋር ነው የሚሄደው። ከሄደ ይዘውት ከሄዱ እውነትም ዳኒና ቡዜ እንደሚሉት ራሱን እንደሳተ ራሱን እንደማያውቅ ነው አይደል? አብርሽን ግን ቡዜ ምን ትላለች መሰላችሁ? ከኋላ ያለውን ሚስጥር ላውቅ አልቻልኩም ትላለች። ከኋላ ያለው ሚስጥርማ አብርሽ አውቆ ነው እንዲህ የሆነ ያለው። ምንም የረሳው ነገር የለም። ኤፊንም መኪና እንዲነዳለት ያደረገው ሙሉ ለሙሉ ትክክል እውነት ነው ብሎ ተመልካች እንዲያምን ነው ቡዜ። ይሄ ነው ያለው እውነት። እናንተ በቃ የዛች እሱ እንደዚች እንትን ያላት ላይ ቁልጭ ቁልጭ የሚላት ፊት ላይ ለምንድን ነው የምታተኩሩት? ፊቱ ላይ ለምን አተኮራችሁ? ለመደባደብም እኮ የድሮ አብርሽ ይሻላል አለ ዳኒ። ቦግ ቦግ የሚለውን አሁን የተረጋጋውን ስራ እንዴ ለምን ብሎ አምባገነን የሚሆነውን ያዙ ንቀቁኝ የሚለው ነው እነሱ የሚፈልጉ። ያንን ፊት ነው ማየት ያማራቸው፣ ይናፈቃቸው ይመስለኛል። ግን አይደለም ቡዜ አውቆ የተኛን። ያው ወንድምሽ አውቆ ተኝቶ ነው። አይገርምሽም? እና እስቲ ሞክሩት። መልካም እድል። እስቲ ይሳካላችሁ። እውነት እናንተ እንደምትሉት አይነት ነገር ከሆነ ጥሩ ነው። ኤፊና ሩታም ደግሞ ቅድም መጥተው ደግሞ ያው ኤፊም ያው እነሱ አሁን እኔ የሆነ ነገር ሲደረግ አሁን ለምሳሌ ኤፍሬምና ሩታ ቅድም መጥተው ነበር በኤፍሬም ዩቲዩብ ቻናል። አብርሽ ሉል ሕፃኑ ሩታ እና ኤፊ ሆነው ወጣ ብለው ለመዝናናት እያቀዱ እንደሆነ እየተናገሩ ነው። በዛ አጋጣሚ ደግሞ ሩታ የተናገረችውም ነገር አለ። ሩታ ሰዎችም አላስቀምጣሉን ሄርሜላም አላስቀምጣለችን አማላጅ እየላከች አረ በጌታ ስም ሄርሚ ግን ምን ሆነች ነው እናቴ ትሙት። አረ ይደበራል። ሼም ነው። አማላጅ ያንንም ትልክብኛለች አለች፣ ያንም ይመጣላለች። ያም ስራ ቦታችን ሁሉ ሳይቀር አማላጅ ብቻ ነው። እሷም አላስቀምጣለችን፣ ሰውም አላስቀምጣለን። ያም ይመጣል አለች። እንግዲህ ሄርሜላም በዙሪያችን ሁሉ ሰው ትልካለች፣ በዙሪያችን ሁሉ የሚከታተለን ሰው አለ፣ በነፃነትን መንቀሳቀስ አልቻልም አለች ሩታ ማለት ነው። ስለዛ ያለው አማራጭ አሁን ላይ ከሀገር እንውጣ አይነት ሀሳብ ሳይሆን እንግዲህ ኤፍ ያመጣው ሀሳብ ነው። እንግዲህ አስቡ፣ ይሄን ነገር ማድረግ ሲያስቡ ለምንድን ነው መናገር የሚፈልጉት? ሚዲያ ላይ ወጥተው ሌላ ቀጣይ እኮ ቪዲዮ እንዲኖር እኮ ነው። ሌላ ቀጣይ ቪዲዮ እንዲኖርና ሰው በጉጉት እንዲጠብቅ ነው እንጂ አሁን ሩታ አብርሽን ይዛ ዘና ለማለት ካሰቡ ሚስጥር አድርገው ነበር። ሚዲያ ላይ ወጥተው መናገር የለባቸው ማለት እንደዚህ አይነት ነገር በሚስጥር ነው ማለቅ ያለበት። አሁን እነሱ ለመዝናናት ሲሄዱ ሄርሜላ ምናልባት ተከትላት ሄዳለች፣ ሌላ ሰው ተከትሏቸው ይሄዳል አይደል? የሆነ ቦታ ሆነ የእውነት ከሆነ እየተሰራ ያለው ነገር የሆነ ቦታ ሲካሄድ ሁሉ ነገር በድብቅ ነው የሚሆነው፣ ግልጽ አይሆንም። ተዝናንተው ሲመጡ እኔ እንደውም የሆነ ሀሳብ ላነሳ ራሱ ፈልጌ ነበር በማለት እሱ ምንድን ነው ሩታ ለመዝናናት ቀኑን ባይወስኑ እንደሚወጡ ከኤፍሬም ጋር ለተመልካቾቻቸው ሲያሳውቁ ወደ ራሴ የምን ሀሳብ መጣል ይመሰላችሁ? ሩታ እዛ ጋር አብርሽ ከልጁ ጋር እኔ ብዙ ጊዜ ነገር በነገራችን ላይ ደጋግሜ ተናግሬዋለሁ። እስቲ የአብርሽን ሁኔታ ከአንቺ ጋር ሲዝናና ከልጁ ጋር ሲዝናና የምትዝናኑ ቦታ ላይ የትም ይሁን ብቻ እስቲ በሾርት ቪዲዮ የሚሆን በቲክቶክ አይነት ቪዲዮ የሚሆን ለሰው ከዛ እዛ ጋር ተስፋ አልቆርጥ ብለው የሚወራጩትም ተስፋ እንዲቆርጡና የራሳቸውን ህይወት እንዲጀምሩ እንዲረጋጉ ያደርጋል አይደል? ይሄን ግን ማድረግ አልፈለገችም እሷም። ለምን ሩታ? አንቺም ጥያቄ ነው ለምን የሆነ አሁን ሩታ አሁን ለምሳሌ ሄርሜላ በአብርሽ ላይ ተስፋ አልቆረጠችም። አሁንም እንደምትታገል ነው፣ አሁንም እንደምትጠብቀው ነው ለወንድሟ ስትናገር የሰማሁት። መቼም ቢሆን በአብርሽ ተስፋ አልቆርጥማ ፈቅረዋለሁ እወዳለሁ እያለች ነው። ለምንድን ነው አንቺ ሄርሜላን ተስፋ እንድትቆርጥ የሚያደርጋትን
እውነተኛውን ነገር ማታሳያት ለእሷ ብቻ አይደለም ለምትባየውም ነገር ደግሞ ግልጽ እንዲሆን። በእርግጥ ብዙ ጊዜ ደጋግመነዋል፣ አንቺም ትናንት ተናግረሻል። እኔ በልጄ እኔ እንዲያላረግም ሲቀጥልም ህይወቴን እኔ ነኝ የምኖረው እንጂ ሌላ ሰው አይደለም ብለሻል። ሁሉም ላልሽ ሁሉ መልስ መልሽ ሳይሆን አሁን በዙሪያሽ የሚያስቸግሩሽ ሄርሜላም እየላከች ይኸው ዳኒም በራሱ ፊና የወጣችሁበት ሁሉ ሰው እየተከታተላችሁ ነው። ይሄ ሁሉ ያንን ሰው ተስፋ የሚያስቆርጠው የአብርሽን ትክክለኛ ኖርማሉን አብልሽ ከአንቺ ጋም ከልጅሽ ጋም የምታሳልፉትን ላይፍ በአጭር ቪዲዮ እያደረግሽ በተለቂ ብዙዎቹን ተስፋ አስቆርጣል። ሄርሜላን ጨምሮ የራሷን ህይወት እንድትጀምር ከሱ ላይ አይኗንም ፍቅር የምትለውንም ነገር እንድታቋርጥ ያደርጋታል። እውነትም የሚባለው ነገር ትክክል ነው። እሱ ቤት ሌላ ነው፣ ካሜራ ፊት ለካ ሌላ ነው ብላ ለራሷም ወደ ራሷም እንድትመለስ ያደርጋታል። አንቺንም ለሚያስቸግሩሽም ለሚከታተሉሽም ተስፋቸውን ጨለም ቁርጥ የሚያደርጉ ወሽመጣቸውን ያደርጋል። አንቺም ይሄን ለምን ማድረግ አቃተሽ? ለምን ከአብርሽ ጋር ማለት እንደሱ ሳቅ ራሱ ያለበትን ሁኔታ በቃ እውነቱ እንዲወጣ ለምን አታደርጊም? እኔ ባለፈም ከአንድም ሁለት ቪዲዮ ላይ ተናገር ያለው ይሄ ነገር ቢደረግ ለሁሉም ይጠቅማል። ለአንቺም ስምሽን ያድስልሻል። አሁን የሚባለውን ነገር ሁሉ ያስተካክላል ብዬ ነው ማስበውና እንግዲህ ኤፊ እንግዲህ ሲናገር ቅድም የሰማሁት እሷም ስትናገር እንግዲህ የሰማሁት ይሄ ነው። በተረፈ ያው በእሷም ዙሪያ በአብርሽም ዙሪያ ሰው እንደሚከታተላቸው እንዳለ ነው። ሄርሜላም ጭምር እንደምትከታተላቸው አማላጅ ሁሉ ሳይቀር ምን ነው ሄርሜዬን ቆንጆ ያረበጌት አብርሽን መልሽልኝ ብሎ አማላጃውን በዙሪያ መላክ ምን ይባላል? ሄርሜላ እንደው ለቤተሰብ ራሱ ሺማደን እንዴ! እንደው ክብርን በዚህ ልክ ዝቅ ማድረግ እንደው በዚህ ልክ መውረድ ምንድን ነው? እንደ ሴት እንደው ክብርሽን ብታስጠብቂስ ምን አለ? መልሱልኝ ብሎ አማላጅ ነው። ያው እንግዲህ ኤፊ ደግሞ ያው እኛ ሰው ሲያለቅስ አንፈልግም፣ አንቺም ሴት ነሽ እንድታለቅሽ አንፈልግም። ግን የራስሽን በተደጋጋሚ ብሏታል። በእርግጥ አዲስ አይደለም፣ የራስሽን ህይወት ኑሪ እያላት ነበረ እና መቼ እንደሆነ ቀኑ ባይቆረጥም ሩታ ለትንሽ ጊዜ ዞር ማለት እንፈልጋለን፣ እንዝናናለን እያለች ነው እንግዲህ ያደርግላችሁ። ሩታዬ ግን በሚስጥር ቢሆን ወጥታችሁ ካሜራ ፊት ባትናገሩት ለኔ የእውነት ከሆነ ካሜራ ፊት ማንም ወጥቶ ይህን ነገር አይናገርም። የምታደርጉትን ነገር ሁሉ ከካሜራ ጀርባ የተደበቀ ነገር ቢሆን ለአንቺም ለደህንነትሽም ከሆነ እውነት ከሆነ ጥሩ ነው ብዬ ነው ማስበው። ሌላው እንግዲህ አብርሽን ያው ቡዜና ዳኒ እንደተለመደው ያው አሳምነውት እሺ ብሏቸው እንደምንም ብለው ነገ እንግዲህ እንድናገኝህ ብለውት ሄደዋል፣ ተለያይተዋል ማለት ነው። ከዛ በኋላ እንግዲህ እንዳሉትም ከኤፍሬምና ከሩታ ጋር ከሆነ የወጣው እንግዲህ አልመጡም። ኤፍሬምና ዳኒ እየደወሉ ነበር በፊት። ከዛ በኋላ ግን ሳይመጡ ነው ቪዲዮ ያለቀው። እንግዲህ አሁን ነገ የሚጠብቀው እንግዲህ እውነት አብርሽ እህቴ ጋር ነው የሚሄደው ብሎ ሩታን አስፈቅዶ ብቻውን ሄዶ ቡዜን ያገኛታል። ከዛ በኋላ ቡዜ ዳኒን ጠርታ ከዛ የሚፈልጉትን ነገር ለማድረግ ይችላሉ አይችሉም የሚለውን እንግዲህ እኔም እናንተም አብረን ቪዲዮን እየተከታተልን ነው የምንወስነው ማለት ነው። የምንናገረው የምንወስነው። ግን በጣም የገረመኝ ነገር አብርሽ ቅድም እንዳልኳቸው እነሱ የሚልሁን ነገር ነው አይደል የምትናገረው ስትለው ጊዜ አዎ አለ። እነሱ በል የሚሉኝ ነው። ከዛ ደግሞ አሁን እንሂድ ሲሉትም በመሀል እነሱ ያው ተመልካችንም ለማሳመን ይመስለኛል ለኦዲየንሱም እንዲመስል ይመስለኛል አይ ሬትም ነቅንቃልልም ሩታ ይደብራታል አለ አብርሽ። ከምር እኔ እኮ አብርሽ አንዳንድ የሚናገራቸው ንግግር ያስቀኛልም ይገርመኛልም እና ሩታ ይደብራታል። እኔ ከዚህ ቦታ የትምንቅንቅ እንድትል አልፈልግም። አሁን እኮ አንተ ልዑልን ሆነሃል አሉት። ደግሞ ህፃኑን ልጅ ሆነሃል። በቃ ልክ እንደ ልዑል ነው። ሩታና ኤፊ ናቸው አንተን የሚያንቀሳቅሱ። አንተ አሁን እንትን ሆናል ማን ነው ሮቦት እነሱ ናቸው ከቦታ ቦታ የሚያንቀሳቅሱ። እነሱ በላሉን ነው የምትለው። ስለዛ የድሮ መሆን አለብህ ሲሉት ደግሞ እሻለ እና አሁን ዋናው ነጥብ የእውነት አብርሽ ነገ ቡዜ ጋር ሄዶ የሚባል ይፈጠራል። በዚህ አጋጣሚ የእውነት ቢሆንና እነሱ እንደሚሉት በሚስጥር ሁሉን ነገር መጨረስ ቢፈልጉ ካሜራ አይለቀቅም ነበር። ነገሮች ካለቁ በኋላ ነበረ ይሄ ቪዲዮ ሩታ ጋውን ሲደርስ እነሱ በዙሪያቸው ሰው እንደሚከታተላቸው ያያሉ። ትጠነቀቃለች ሩታም ኤፊም። ስለዛ ይሄስ መረጃውን ለመውጣት አስፈለገው እውነት ከሆነ ማለት ነው።
እና ለማንኛውም ውዶችዬ ግን እንዴት አመሻችሁ ሳለን ነው የገባሁት ማለት ነው። ውድ ፋሚሊዎቼ እንዴት አመሻችሁን? የኔ ውድ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። ሰላማችሁ ጤናችሁ ብዝት ትርፍርፍ ይበለልኝ። በዚህ አጋጣሚ የሆነ ሰዓት ላይ ማለት ነው የአብርሽ ቲክቶክ ላይ ቪዲዮ የለም የሄርሜላንም እየተባለ እየተራገበ ነው። የሄርሜላ ልቅም አድርጎ አጥፍቶ የልጁንና የእሱን ብቻ አድርጓል። ወይኔ ግን ይሄ ሚዲያ ግን እኮ በውሸት ማያራግበው ነገር የለም። በተለይ ዩቱብ የማያራግበው ነገር የለም። እኔ ይህን ነገር ሳይ እንዴ ማለት ትናንት አይቼዋለሁ። አብርሽም ሄርሜላም ቲክቶክ ላይ ቪዲዮ መልቀቅ አቁመዋል። አለቀኩም። ሄርሚም እንደ ድሮ ቢሆን ምንድን ነው ያላንተ ያሉ አረሷ የምትመራረጣቸው ሙዚቃዎች ለአብርሽ የምትጋብዘው ወይ ሻርቧን ለብሳ የሆነ ጋቢ ለብሳ ሶፋ ላይ ኩርምት ብላ አልጋዋ ላይ ቁጥጥ ብላ የምትመርጣቸው ሙዚቃዎች አሉ። የሆነ አንጀት የሚያንሰፈስፉ አንጀት የሚበሉ እነሱም የሉም። እንደ ድሮ አይደለችም እና ከአብርሽ ጋር ስትጣላ እንደነዚህ አይነት ሙዚቃዎችን ነው ሄርሜላ የምትጠቀ የአበባ ደሳለኝ የታምራት ምናምን በቃ አሉ የፍቅር ሙዚቃዎችን ነበርና እስቲ ቆይ ሄርሜላስ እንዴት ነው ያለችበት ሁኔታስ? እንዲ አስቤ እኮ ነው ምን ላደርግ ብዬ ስገባ እንደው ሲራገብም አየው ጠፍቷል ሄርሜላ ቪዲዮ ከቲክቶክ ላይ። ግን አንዳንዴ ውሸትም ልክ አለው። እናንተ ለምንድን ነው ዩቱበሮች ግን የምትዋሹት በዚህ ልክ? እውነት ይደብራሉ፣ ያስጠላል። አብርሽ ሩታ ይደብራታል ብላየም አተዋሹ። ከዛ ያችን አይቼ እውነትም አድርጎት ነው አብርሽ ብዬ እንደውም እሱ ገብተው አቅም እንኳን ሊያጠፋ ማለት አለ አብረው ዞጥ ዞጥ ሲሉ ከሄርሜላ ጋር አብረው ሲላላጡ፣ ሲሳሳሙ፣ ሲደንሱ እሽኮኮ ስሉ አቤት ያዙኝ ንቀቁኝ ብለው ነበረ እኮ አብርሽና ሄርሜላ። ኧረ ያዙኝ ንቀቁኝ። አቤት ጥንዶች ዋው ከአይን ያውጣችሁ ስታምሩ ውለዱ። አሁ እንደውም መጀመሪያ ምን ነበረ የሚቀድመው ኮሜንቶች? ውለዱ ተጋቡ እንዳልተባሉ ዛሬ ተለያዩ፣ ተጣመሩ፣ ተለያዩ ሆነ ዛሬማና አልጠፋም። አትዋሹ ቱበሮች አትዋሹ። የእውነት ውሸትም ልክ አለው። ይደብራል፣ እግዚአብሔርን ይደብራል። አትዋሹ እንደዚህ እያላችሁ እና ለማንኛውም አብርሽም አሁን ሰሞኑን የሚፈጥራት ነገር አለ ታላችሁ፣ ጠብቁ። ከሁለት ነገ ይቀጥላል ቪዲዮ ተነገ ወዲያ ከሁለት ከሶስት ቪዲዮ በኋላ እንትን ጋር ሄደ፣ ወደ ራሱ ተመለሰ፣ ተስተካከለ። ግን ያውቆ የተኛም ቢቀሰቅሱት ካልሆነ ማለት ነው ከዛ ናቃውኝ ባነንኩኝ ብሎ ወደ ሄርሜላ እንዳይመለስ ነው የኔ ስጋት። የእኔ ስጋት እንደሱ ነው። ምክንያቱም ቪዲዮ መቀጠል ስላለበት እኮ ነው። ቪዲዮ መቀጠል ስላለበት እውነተኛ ታሪክ ካልሆነ እኮ ነው። እና ለማንኛውም እሱ ይሆናል። እሱ እርዳሽ ሩታዬ ምን ይባል፣ አይዞሽ እንደ በፊቱ ጠንካራ የኛ ጀግና ምንም አልቀሳሪ ምን አባቱ እያለን እናጀግንሻለን። እጃ ሰጭመችም አንቺ እንዲበቃላሏ ግን ማይሆን ነገር አሁን ላይ ማይሆን ነገር ነው። ምክንያቱም ልጁ አውቆ ነው። እነሱ የሚሉትን እኮ አይሰማም። ካያችሁት የሚሉትን ነገር ቡዜና ዳኔ የሚያወሩትን ነገር አይሰማም። እና ቡዜና ዳኔ እንግዲህ ከቻላችሁ ያው እኛ ይሳካላችሁ፣ ሞክሩ። መሞከር ጥሩ ነው። አንዳንዴ ሳይሞክሩ እንትን ከማለት ሞክሮ ሳይሳካ ቢቀር ይሻላል። እና ችግር የለውም እንደግፋችኋለን። ሞክሩ እስቲ። እናንተ የምትሉበት አይነት ውስጥ ከሆነ ይሄ ልጅ ያለው እውነትም አውጥታችሁት እንደምትሉት ያንን የሚቧርቀውና የሚፍጨረጨረውን ደረቱን የሚነፋውን የሚሆነውን አይነት አብርሽ ከሆነ ይናፍቃችሁና ማምጣት እናንተ እሱን ከቻላችሁ ጥሩ ነው። ግን ደግሞ አውቆ ከሆነ ግን መቼም ማምጣት አትችሉም ያንን ውጤት። እኔ ያስረግጬ የምነግራችሁ ያንን ውጤት አብርሽ አውቆ ከሆነ እየሆነ ያለው ያንን ውጤት ማምጣት አይደለም። ይሄ ሳይክራት ምንድነው የሚባለው ጋር የአይምሮ ሕክምና ጋር ተውና ውጭ አሜሪካ ወጥታችሁ ብታሳክሙት እንኳን አውቆ ከሆነ መመለስ አይችልም ያንን አብርሽ። ለትንሽ ጊዜ እንደዚህ መሆን ፈልጓል። እሱ ምን አለ ነጻነት ብትሰጡን። ጭቅጭቅ ሳልችቶት ይሆናሉ እኮ አብርሽ። አሁን ላይ ሳስበው በቃ እንተረክ ሳላቸው ጭቅጭቅ ምን አለ እንደው ትንሽ ጊዜ ብትሰጡን። ቡዜማ እኮ ረፍት አልሰጠዋልሽ። በቃ ያንን ግርግር የሚፈጥረው ወንድምሽ ናፈቀሽ። ትንሽ ጊዜ ምን አለ እንዲያርፍ አይምሮ ሰላም እንዲሁም ፈልጎት እኮ ነው እንደዚህ እየሆነ ያለው። የእውነት እኔ ሚስጥሩ አልገባኝ ምን እንደሆነ ወንድሜ አለች። ትንሽ ጊዜ ብትጠብቂ ሄርሜላም ወደ ራሷ ብትመለስ የራሷን የሆነ ነገር ብትይዝ አብርሽ በራሱ ሰዓት ወደ ድሮ ይመለሳል። የራሷ በቃ ቆርጣ የሆነ ከሱ ላይ ስትቆርጥ እሱ አሁን ሄርሜላ ከሱ ላይ እንድትቆርጥ ተስፋ እንድትቆርጥ ፈልጎ ይሆናል እንደዚህ ሆነው። አንቺ ግን ግድ የድሮ ፍቅር ወይ ላይ ካልተመለሰ ሙጥኝ አልሽሳ። ምክንያቱም አብርሽ የድሮ ከተመለሰ ሄርሜላ መታ ሙጥኝ እንደምትል ነው።
ይህን ነው አንቺ ደግሞ የፈለግሽው። ያንተን ደስታ ነው የምፈልገው። ያው ሁለት ቦታ እንግዲህ አጣብቀሽ ሩታ በዚህ ጋር ና ወደዚህ፣ ያችኛዋ በዛ ጋር ና ወደዚህ ሲባል እንግዲህ ምን አይነት ጭንቀት ውስጥ አሁን ያለበት አንቺ ጨንቆሻል አይደል? ከዚህ የበለጠ ደግሞ ሁለት ሴቶች መሀል ላይ ገብተው ና የኔ ነህ ና የኔ ነህ ሲባባሉ ደግሞ ልጁ በመሀል ላይ ሲጨነቅ ስታይ ደግሞ እስቲ ምን እንደምታመጭ ጉድሽን እናያለን። ያ ነው ትልቁ ጭንቀት። እና ለማንኛውም እንግዲህ ቤተሰቦች ሰላማችሁ ይብዛባችሁ። ደፈለፍኩባችሁ እንዴ? አይዟችሁ እንግዲህ አይድከማችሁ። አይድከማችሁ። መቼም የአብርሽ ነገር አይሆንላችሁም፣ የሩታ ነገር አይሆንላችሁ ማለት ሩታና አብርሽ ብዙ አድናቂዎች ነበራቸው ሁሉ ሳይከፋፈሉ። አሁንም አብሽር፣ አንድ ቀን የሩታም የአብርሽም አድናቂዎች ወደ አንድ ትመጣላችሁ። በቅርብ ጊዜ መኑኝ፣ የምር መኑኝ። እውነቱ ሲገባችሁ ሲገለጥላችሁ። አዎ የልክ ነው። ሄርሜላን ጥሏት እያልኩ አይደለም። ሄርሜላ ምንም የሚጠላ ነገር የለ። እኔ የመጣችበትን ሁኔታ ነው የምጠላው እንጂ ሄርሜላ የምትጠላ ልጅ አይደለም፣ ሀቁ ማለት ነው። ስራዋ ግን ይጠላል። ድርጊቷ፣ ስራዋ የሰው ባል ላይ ሞቼ ይገኛል የምትለው ነገር መቼም አይመቸኝም። እኔ ያ ነገሯን ነው የምጠላው። እና አንድ ቀን የሩታና አብርሽ አንድ እንደምትሆን ያው ተስፋ እናደርጋለን ማለት ነው። በተረፈ ሰላማችሁ ብዝት ይበልልኝ። ከዚህ በኋላ እንግዲህ የምመጣ አይመስለኝም። እንዴት ነው ኤፊ እንዳለውም ለመዝናናት ይወጣሉ ወይ፣ የነገውስ ምን ይፈጠራል የሚለውን አብረን የምናይ ይሆናል የኔ ውድ ቤተሰቦች። እስከዛው ግን ያው ሻሎም ብለዋል አንዱ ቲክቶክ ላይ። መልካም ምሽት ብያለሁ። ደህና ደሩልኝ የኔ ምርጦች ማለት ነው። ሰላማችሁ ብዝት ይበልልኝ።